ባልና ሚስት ሲጋጩ ያያል አንድ ልጅ ግን ሲታረቁ ማየት አለበት ይሄንን ደብቀሽ ከየት ይማሩታል ልጅ ለምን እንዳጠፋ መታወቅ አለበት ምንድነው ያደረገው usually አንተ ልጅ ወይ አንቺ ልጅ ተብሎ ደዱላ ነው ያለ ያንን ነገር አይደግሞም የሚነልበት ምን አይል ቻንስ አለ ወላጅ እንደዚህ አይነት ቅጣት ውስጥ የሚገባው መልሰው እንዳያደርጉት ልጆች በሚል ነው ሐሳቡ እሱ ነው መጨረሻ ላይ ያው አስበሽ ባታረጊው በሰዓቱ ግን ፍላጎትሽ እሱ ነው ምን ፈልገውኛ እኛ የኛን ዱላ ፈርተው እንዲያቆሙ ሳይሆን ያያረጉት ነገር ትክክል እንዳልሆነ አንደርስታንድ ያደርጋሉ ደጋግመው አንድ ነገር እንግዲህ ስተት ብለን የምንለው ወይ ጥፋት ብለን የምንለው ነገር በዚህኛው አካሄድ ስንሄድ በሪስቶሬቲቭ ፕራክቲስ ስንሄድ ወይ ግንኙነትን በመጠገን መንገድ ስንሄድ እንዴት ነው ያንን ሊያስቆምልን የሚችለው ሪስቶሬቲቭ ፕራክቲስ ቤዙ ትራስት ነው መተማመን ነው ሪሌሽንሺፕ ነው አንድም መማር የነበረብን ይመስለኛል ትምህርት ቤት ላይ ስለ ስሜታችን ነውና ምን እንደሆነ ራሱ እየተሰማሽ ያለው እኮ ላታቂ ትችያለሽ ቃላቱም ላይኖር ይችላልና በጣም የሚያግዛቸው ይመስለኛል ለልጆች የሆነ ተማሪ በጣም ያወራል ክላስ ውስጥ ያወራል ያቋርጣል ሌላ ሰው ያወራል ወይ ተራምዶ ይሄዳል ዲስትራክት ያደርጋል በጣም ተማሪው ቀጠለን ያልነካውትም አለ ኳስ የሚወድ ልጅ ነው ኦኬ ኳስ እየተጫወት ግን እየመጣው ኳሱ 3 ድብህ በጨዋታ ማል ምን ይሰማል እንዴ እናደዳለሁ አለ ኦኬ መልስና ታው ካልከኝ በኋላ ለምንሽ ደግሞ ኳሱን በውስጥ ምን ይሰማል በሳጫለሁ that's the same thing so scenario and relatable ታደርጋለች ልጅ ወደሚወስደው so understand ያደርጋል ኦኬ ያ ክላስሩም ያስተማረ ነው በምትረብሽ ሰዓት ዲስትራክት በምታረግበት ሰዓት ኳሱን እንደመውሰድ እንደምናችሁ ተመልካቾቻችን ዛሬ ከሌላ እንግዳ ጋር ተመልሰን መተናል ሳይኮሎጂስት ቤተል ሳይድ ነው ጋበዝንላችሁ ዛሬ የምናወራው የተሰበሩ ግንኙነቶችን እንዴት እንጠግናለን የሚል ሐሳብ ነው የምናነሳው ሪስቶሬቲቭ ፕራክቲስ ይባላል እሱ በደንብ ታስረዳናለች እንኳን ደህና መጣሽ ቤተል እንኳን በሰላም ቆየሽ እንግዲህ የሐሳብ ለኔም አዲስ ስለሆነ እስቲ ምንድነው ከሚለው ጀምር ምን ማለት ነው ሪስቶሬቲቭ ፕራክቲስ so restorative practice የመጣው ከኤሽንት ነው ከኦልድ ካልቸር ነው ይባላል እኛም ሲስተም ውስጥ ይኖራል ይሄ ችግሮቻችንን ቁጭ ብለን በመፍታት መናገር ወይ በመወያየት ምን እንደተፈጠረ ከኢች ከአካሉ ከዛ ባዲጋ ካለው ሰው ጋር በመወያየት ሶሉሽን በማግኘት ነው ያ ሰው ቅጣትን ቢቀበል ሪስቶር መደረግ አለበት አንድ ሰው ተብሎ ነው ከዛ በኋላ አሜሪካ አዳፕት አደረገችው ወደ የፕሪዝነሮችን ሪስቶሬቲቭ ጀስቲስ ብላ መጣች ሶ ይሄ ከኔቲቭ አሜሪካንስ የመጣ ይባላል ግን ሲታይ ከብዙ ካልቸር ላይ የመጣ ነው ኦሪጂናሊ ብዙ ካልቸር ላይ ኢትዮጵያ ውስጥም አለ ሌላ አፍሪካ ሀገሮች ኤዥያ ውስጥም አለ ግን ሞርሊ አሁን ከዛ የመጣ እንትን ስለሆነ ከኔቲቭ አሜሪካንስ ይባላል and ከዛም በጀስቲስ ሲስተም በአረጉት በጀስቲስ ሲስተም ሲያረጉት ያ ደግሞ በትምህርት ቤቶች አዳፕት ተደረገ ሪስቶሬቲቭ ፕራክቲስ ተባለ so restorative practice በትምህርት ቤት ዙሪያ which እኔ አሁን ሰርቲፋይድ ሆንኩበት በዛ ዙሪያ ነው እዛ ላይ usually ተማሪ ጥፋት ያጠፋል ሲያጠፋ ክስ ብቻ አይደለም ያንን ኦር መቀጣት ብቻ አይደለም እንዴት ያንን ነገር ፊክስ ሊያደርገው ይችላል እንዴት ወደ ነበረበት ልንመልሰው እንችላለን የሚለው ሴንተርድ ነው then a punitive ቅጣት ከሚለው ዱላ ስድብ ኦር ያንን ልጅ ከማዋረድ ፋንታ ያንን ብናረገው በሚል ነው ዙሪያ ላይ ነው restorative practice ማለት ወደዚህ የሥራ ዓለም እንዴት ተቀላቀልሽ ወይ ሙያ ረጅም ነው ታሪኩ እኔ መጀመሪያ አስቤው አላውቅም ነበር እውነቱን ለመናገር ይሄንን ሳይኮሎጂ ነው ባክግራውንድ እንትን እንዳልሽው ከዛም በስቱደንት ሰፖርት ሰርቪስ ውስጥ ነበር የምሰራው ልጆች በተለያየ ኒድ ያላቸው ልጆችን ሰፖርት ማድረግ አይፒ ዲቨሎፕ ማድረግ ኦር ዲቨሎፕ የሆነ አይፒ ኢምፕሊመንት በማድረግ ነበር ከዛ ወደ ጋይደንስ ካውንስለርነት ስራ ጀመርኩኝ እሱን እየሰራው ያለ የትምህርት ቤት ስራ ሲያወጣው ኢንትረስቲንግ ብዬ አፕላይ አደረኩኝ ኳሊፋይ አደረኩኝ ኢንተርቪው አደረኩኝ ፓስ አደረኩኝና ከዛ በኋላ ነው ትሬኒንጎችን በመውሰድ ከተለያየ ቦታ ኦንላይን ሰርቲፋይድ በመሆን ወደ restorative practice ያመጣሁት ከዛ ያንን ሲስተም በመከተል I saw a lot of changes ተማሪ ላይ ያ ይቅርና ከሰው ያለሽ አቀራረብ እና አነጋገርም ይቀየራል
ሁሌ የራሳችን ፖይንት ኦፍ ቪው ብቻ ሳይሆን የሌላውን ማየት እንጀምራለን። የተከሰተውን ብናቅም ብናይም ሁሌ ከኋላ ያለ ታሪክ አለ፣ ከምናየው በላይ ሌላ ነገር አለ የሚለውን በጣም ጠቃሚ ሆነ አገኘሁት። ወደ እንምጣ ወደ ትምህርት ቤት እና እሱ ላይ ይበልጥ ስለሰራሽ ትምህርት ቤቱ ለምን ያስፈልጋል ይሄ ልምምድ ወይም ይሄ ቴክኒክ? ወል ከትምህርት ቤት የሚያስፈልግበት ምክንያት አንደኛ ልጆች የሚማሩበት ከጽሁፍ ከትምህርት ውጭ ብዙ ነገር ተምሮበት ነው። ሶሻል ላይፍ፣ ሶሻል ኢሞሽናል ለርኒንግ ብዙ ነገር ተምረው የሚወጡበት ነው። በዚህ አስጨማሪ ደግሞ እንዴት ነው ችግር ሲፈጠር እንዴት ሶሉሽን መስጠት መማር አለባቸው። ሁሌ ከራሳቸው ሁሌ ከሌላ ሰው ማየት ውጭ ራሱ ይሄን አጥፍቻለሁ፣ ይሄ ነገር ተበላሽቶብኛል፣ እንዴት ላስተካክለው እና ደግሞ ባጠፋሁት ነገር ማን ተጎድቷል የሚለውን ሪፍሌክት እንዲያደርጉ ይጠቅማል። ወደ ውስጥ እንዲያዩ በጣም የሚረዳ ፕሮሰስ ነው። ትምህርት ቤት ውስጥ ይሄ አንድ ልጅ ይሄንን ሪስቶር አድርጎ በሚወጣበት ሰዓት በዚህ ነገር አውቆ በሚወጣበት ሰዓት ለወደፊቱ በጣም አሴት ነው። ይሄ ነገር በስራ ደረጃ አሴት ነው፣ በላይፉ አሴት ነው፣ በሜሪጃል ወይ በልጆቹ ማስተዳደግ ላይ በጣም ጥሩ አሴት ሆኖ ነው የሚወጣው። በዛ ምክንያት ትምህርት ቤት ውስጥ አስፈላጊ ነው ብዬ አምናለሁ። እሺ፣ አሁን ትምህርት ቤት ላይ እንግዲህ ስትሰሪ በነበሩሽ አመታት ውስጥ ልጆች ላይ የተለያዩ ችግር የምንላቸው ችግር የሚመስሉ ብለን እንበልና ያው በደንብ ዲፋይን ማድረግ አለብን። አሁን ምንድነው አስቸጋሪ ባህሪ የሚለውን ስንመለከታቸው አስቸጋሪ ሊመስሉን ይችላሉ ልጆች፣ ከነሱ አቅጣጫ ስታዩ ደግሞ ልክ ሊሆን ይችላል እና በአጠቃላይ ስትመለከችው ምንድነው አስቸጋሪ ባህሪ ተብለው የሚታዩትና መፈታት ያለባቸው ወይም አንቺ ልትፈች የምትሞክሪው? ብዙ ነገር አለ በክላስሩም ውስጥ አስቸጋሪ ወይ ያስቸግራል ብለን የምናስባቸው። አንድ ተማሪ ከክላስ ፓርቲሲፔት አለማድረግ ይሆናል፣ ወይ መረበሽ ሊሆን ይችላል፣ አለማቆም ማውራት ሊሆን ይችላል፣ ወይ ሌሎችን ዲስትራክት ማድረግ፣ ራሱን ዲስትራክት እያለ ከፍ እያለ ይሄዳል። እንደ እንትኑ ነው። ብዙ አይነት አለ። ሁሌ አዲስ ኤክስፒሪየንስ ነው ያለው። በእንደዚህ አይነት ሁኔታ ውስጥ አሉ። ይሄ ሪስቶሬቲቭ ፕራክቲስ የሚለው እንዴት ነው የሚረዳቸው? እነሱ ብቻቸውን ፕሮሰስ ለማድረግ በጣም ይከብዳል። ቁጭ ብሎ አንድ ልጅ ቅርና አንድ ልጅ አዋቂ ላይ ቁጭ ብዬ ምንድን ያጠፋሁት ምናምን በዛ ፋንታ እኔ ነኝ የምመጣው። መጥቼ ያንን ፕሮሰስ አለ። ኩዌስችኖች አሉ። አሁን ኦንላይን ብትገቢ ሪስቶሬቲቭ ኩዌስችንስ ብትይ ምንድን የተፈጠረው፣ ባረኩት ነገር ምን ጎዳው፣ እንዴት አድርጌ ነው በዛን ሰዓት ምን እያሰብኩ ነበር፣ ይህን ነገር ደግሜ ባጠፋው ምን ይሆናል የሚል አለ። አኮርዲንግ ቱ የተፈጠረው ችግር ያንን ጥያቄ አዳፕት ታደርጋለች። ኦፍ ስክሪፕት አትይዥም አይደለም፣ ተወጫች ያንን አንድ እንደ ተማሪው ሪፍሬዝ ልታደርጊ ትችላለሽ፣ ወይ በወርዲንግ ትቀያየሪያለሽ፣ ወይ እንደሆነው አድርገሽ አዳፕት አድርገሽ ለሲቹዌሽኑ ይሆናል ብዬ አስባለሁ። አሁን መጨረሻ ላይ ምን ጋር ለመድረስ ነው? አሁን ይሄ ሂደት ከተማሪው ጋር ምን ጋር እንዲወስድሽ ነው? እንግዲህ ሶሉሽን እንዲያመጡ ነው። አሁን ለምሳሌ ሁለት ልጆች ተደባድበው መጡ እንበል። ተደባድበው መጡ። ኢንዲቪዥዋሊ አይንገር አለ፣ በዛን ሰዓት ንዴት አለ፣ ፍርስትሬሽን አለ። በቃ ያንን እየተወጡ ነው ያሉት። ያንን ልጅ መጀመሪያ ታረጋጊዋለሽ። አረጋግተሽ በመደባደቡ ምን መጣ፣ ሲጀመር ምን ተፈጠረ፣ ሲደባደብ የሚያየውትም ቢሆን ያንን ልጅ ምን ተፈጥሮ ነው። ኦኬ፣ ከዛ ከኔ ካየሁት በላይ ታሪክ ይኖራል። እኔ ያየሁት ቅንጭብ ያለችው ያ ሲጣሉ ፊዚካል የሆነውን ነው። ያም ሰው የራሱን ያወራል። ሁለቱም የተለያየ ያላቸውን ፓርቲ ያወሩና ከዛ አብረን ቁጭ እንላለን። ሰርክል ይኖረናል፣ ሪስቶሬቲቭ ሰርክል በሶስት ሰው አይ የሚባል አለ። እኔ ብለሽ ወክለሽ ታወራለሽ። እኔ እንዲህ ስትለኝ አስቀየመኸኛል ወር አስቀየመሽኛል። ያንቺን ኢሞሽን ሌላም ሰው እንዲያየው ነው፣ ኢምፓቲ እንዲኖራቸው ነው። ያ ልጅ በባንቺ ጫማ ሆኖ ነገራቶችን እንዲመለከት ይጠቅማል በጣም ከምንም በላይ። ያንን አይቶ ወደ ሶሉሽን ቤዝድ ነው። አሁን እኛ ተሆነ ያለ ኤክስቴንት ልንኖር እንችላለን። ከሆነ ሰዓት በኋላ አንድ ልጅ ይህንን አዳፕት አድርጎት ነው። እኛ ካልቸራሊ እሱን አዳፕት አላደረግንም። ለዛ ነው ሪፍሌክት ማድረግ የሚከብደን በብዛት። አሁን ይህንን ትሬን የምናደርጋቸው አዳፕት አድርገው
ራሳቸው ሰልፍ ሪፍሌክሽን እንዲኖራቸው ነው። ሶ ወደ ሪኮንሲሊዬሽን ይመጣል መጨረሻ ላይ በመታረቅ ይሆናል። ኦኬ እንዴት ምን እንደተሰማ ገብቶኛል፣ ያኛውን በተቃራኒ ምን እንደተሰማው ገብቶኛል። ሶ ወደ መታረቅ ወይ ወደ ምናምን ያ የተሰበረ የነበረው ሪሌሽንሺፓቸውን እንመልሰዋለን ማለት ነው። ሶ ያ ነው the whole concept of it። ተቃራኒውን እናውራ። አንድ ልጅ አስቸገረው ያጠፋ ብለን አጠፋች ብለን ምት ሊሆን ይችላል ወይም ሌሎች ከዛ እንግዲህ በመለስ የምናረጋቸው ምላሾች ምንድን ነው የሚፈጥሩት? well አንድ ከመጀመሪያ ልጅ ለምን እንዳጠፋ መመታት አለበት፣ መታወቅ አለበት። ምንድን ነው ያደረገው? usually አንተ ልጅ ወይ አንቺ ልጅ ተብሎ ደዱላ ነው። ሶ ያ ልጅ ያንን ነገር አይደግሞም የምንልበት ምን አይል ቻንስ አለው? ለምን አንደኛው ኮሚኒኬት አልተደረገም። ያ ልጅ ያጠፋው ነገር እኔን ወይ አካባቢውን ወይ ያደረገውን ነገር በምን አይነት ሁኔታ እንደሚጎዳ አልተነገረውም። ኤግዛክትሊ ወደ ዱላ ነው ይሄድ ነው። ያ ደግሞ ኢምፓክት አለው። አንደኛ በሪስቶሬቲቭ ፕራክቲስ ሎጂካል ኮንሲኩዌንስ ይባላል። ሎጂካል ኮንሲኩዌንስ ከዛ ከጥፋቱ ጋር ማች የሚያደርግን ቅጣት መስጠት ነው። አንደኛ በንዴት በፍርስትሬሽን ያለ ሳይሆን ኦኬ አንድ ልጅ ብርጭቆ ሰበረ፣ በጣም ያ ነገር ለእናትየው ለቤተሰቡ ቫሉብል ሊሆን ይችላል። ሶ ያን ገጣጥሞ አይችልም። ቱ ሌት። ሶ ምንድነው ኔክስት ያለው? ያንን ማንሳት ማጽዳት ሊሆን ይችላል። ከዛ ደግሞ የተጎዳውን ሰው ይቅርታ መጠየቅ ሊሆን ይችላል። ሶ ያ ፊክስ ያደርጋል ማለት ነው። ያ እንትን ይላል ኢንስቴድ ኦፍ ጀስት መገረፍ ወይ ዱላ ወደሚለው እና ዱላ ዩዥሊ ጥቅም የለውም ኦር እንትን የለውም የምንለው በዛ ምክንያት ነው። ኤግዛክትሊ ኤክስፕሌን መደረግ አለበት ብለን እናምናለን። ስለዚህ ትምህርት የለውም። አሁን ለተመልካች ምናልባት ለይተን ማስረዳት ያለብን ነገር እዚህ ጋር በቅጣትና የሆነ ነገር ተበላሽ ቅጣትና አሁን ውጤት ኮንሲኩዌንስን ውጤት ብለን እንበለውና በሁለቱ መሀል ልዩነት አለ፣ በመቅጣትና በውጤት መሀል። ስለዚህ የሆነ ነገር ተደረገ የሆነ አውትካም አለው ወይም የሆነ ውጤት አለው የሚለውን ነገር ማስተማር ይመስለኛል አሁን ከተረዳሁት። ስለዚህ እሱን በደንብ ትንሽ ግልጽ አድርገን እናስረዳቸው። ለምን ያን ወላጅ እነዚህ አይነት ቅጣት ውስጥ የሚገባው መልሰው እንዳያደርጉት ልጆች በሚል ነው። ሀሳቡ እሱ ነው። መጨረሻ ላይ ያው አስበሽ ባታረጊውም በሰዓቱ ግን ፍላጎትሽ እሱ ነው። ስለዚህ እንዴት ነው ውጤትን የምናስተምራቸው? በዚህኛው መንገድ ከሄድን ውጤት አያስተምራቸው ይመስለኛል። ሁለት አይነት ወይ አለ። የመጀመሪያ ወይ ምንድነው? ያንን ነገር አንቺ ፊት ላይ ያደረጉት ይችላሉ። አንድ ልጅ እኔ ይሄን ነገር በነካውት ቁጥር የምትመችኝ ከሆነ የመንካቱ ዱላ ነው ብዬ አስባለሁ። ሰው አላረገውም፣ ግን አንቺ ፊትሽ ሲዞር ላረገው እችላለሁ። ለምን የምፈራው ያንን ማድረጉን ሳይሆን አንቺ ዱላ ነው የፈራሁት። ያ ማለት እንትኑ ኮኔክሽኑ እንትን አለ ማለት ነው። የምንፈልገው እኛ የኛን ዱላ ፈርተው እንዲያቆሙ ሳይሆን ያረጉት ነገር ትክክል እንዳልሆነ አንደርስታንድ እንዲያደርጉ ነው። ያን ደግሞ በኮሚኒኬሽን ነው ሶርት የምናደርገው። ያንን ነገር ይሄ ያረጋችሁት ነገር ስለተበላሸ ይሄ ነገር እንዲህ ኢምፓክት ስላለው ኦር ሲዋሽ ከሆነ ኦር ኤኒቲንግ ከሆነ ያ ነገር እኔን ወላጅ ከሆነ እኔ እናትህን በእንደዚህ አይነት ወይ አስቀይሞኛል፣ አዝኛለሁ ኦር እንደዚህ ሀርቶኛል ብናም ብለሽ በምታናግሪበት ሰዓት እስሞር አንደርስታንድ ያደርጉታል። ኦኬ ያንን ሳረጋው እናቴን ይጎዳታል፣ ስለዚህ አላረግም ይላል። ኢንስቴድ ኦፍ ኦኬ ስትነካው ትመታኛለች ከሚለው ይሄ ሞር ቫሉ አለው፣ ኮኔክሽን አለው፣ ኢምፓቲ አለው። የምንፈልገው ነገር ከምንም በላይ በዚህ አይነት ነገር ሊያቆሙ ትችላሉ እንጂ አየኝ አልታየኝ ተብሎ ማድረግ አይመጣም ማለት ነው። ያ ሎንግ ተርም ሶሉሽን ነው። ይሄ ሾርት ነው እና የምንፈልገው ውጤት ጋር አያደርሰን። አሁን እንዳልነው ደጋግመው አንድን ነገር እንግዲህ ስህተት ብለን የምንለው ወይ ጥፋት ብለን የምንለውን ነገር በዚህኛው አካሄድ ስንሄድ በሪስቶሬቲቭ ፕራክቲስ ስንሄድ ወይም ግንኙነትን በመጠገን መንገድ ስንሄድ እንዴት ነው ያንን ሊያስቆምልን የሚችለው? ኦኬ አንደኛ ነገር የሚያስቆምልን እንዴት ነው?
ሪስቶሬቲቭ ፕራክቲስ ቤዙ ትራስት ነው፣ መተማመን ነው፣ ሪሌሽንሽፕ ነው። በዛ ላይ ቤዝድ የሆነ ነገር ነው። አንድን ሰው በቅጣት ውጭ ሳይሆን አሁን በትምህርት ቤት ውስጥ ይህንን ነገር ከወሰድ ነው ከተማሪ ጋር ትራስት ቢልድ ማድረግ ኮኔክሽን ቢልድ ማድረግ አለብን። አንድ አስተማሪ ከዛው ከአስተማሪ ውጪነቱ ላይፍ እንዳለው ማወቅ አለባቸው። ከዕለታት አንድ ቀን እንደሱ ተማሪ መሆን ማየት አለባቸው። ያንን እንደዛ በሚተዋወቁበት ሰዓት ባውንድሪውን በጠበቀ ሁኔታ በሚተዋወቁበት ሰዓት ትራስት ይመጣል፣ ሪስፔክት ይመጣል። ያና ትራስትና ሪስፔክት ሲመጣ አንቺ ራሱ ማስቀየም እኮ አይፈልጉም። ለምን ያንን ትራስት ብሮክ እንዲሆን አይፈልጉም። ያንን ጥፋት ሳይሆን እንዴት ነው የምትለኝ ሶፊ ብደግመው ለእኔ ያላት ነገር እንዴት ነው ብላ አይደግሙትም። ያ ራሱ አንድ ቫሊዩ ነው፣ የአንድ የሪሌሽንሽፕ ውጤት ነው። ሁለተኛ ነገር ደግሞ በምታደርጊ በኮንቨርሴሽን ባንዴ ይሰራል ማለት አይደለም። ሪስቶሬቲቭ ፕራክቲስ ደጋግመሽ በምትሰሪበት ሰዓት ግን ያዩታል እኮ ማስተዋል እኮ አላቸው፣ ያስተውላሉ በደንብ ልጆች። በሚያስተውልበት ሰዓት እንዲህ ያረከው እንዲህ ነው፣ እንዲህ ባረከው ምክንያት እንዲህ ነው፣ እንዲህ ያረግሽበት ምክንያት ውጤቱ ይሄ ነው እያልን ደጋግመን በምናሳያቸው ሰዓት ወር ደጋግመን በምናስረዳቸው ሰዓት ምንድነው ራሳቸው ኮንሽስ ወደ መሆን ይሄዳሉ። ኮንሲኩዌንሱንም እናሳያቸዋለን። ይሄንን ጥፋት አጠፋችሁ፣ ይሄ ተሰበረ እና እንጠግ ነው ይላሉ። ሰው ልጅ ፐርፌክት አይደለም፣ ያጠፋል። እሱንም ማወቅ አለብን። በሚያጠፋበት ሰዓት ሶሉሽኑ ያን መመለሱ ነው እንጂ አያጠፋም ብለን ፐርፌክት መጠበቅ ትንሽ ይከብዳል ብዬ አስባለሁ። ስለዚህ በእነዚህ ምክንያት አይደግሟቸውም እነዛን ባላቸው ትራስት ባላቸው ሪሌሽንሽፕ ነገር አይደግሙም። ግን ደግሞ ፐርፌክት መጠበቅ ትንሽ እንትን ነው እንላለን። ኤምፓቲ የሚለውን ትንሽ እናብራራው። ምንድን ነው ያንን ስሜት ልጆች ላይ እንዲፈጠር ማድረግ ምንድን ነው ጥቅሙ? በጣም የሚጠቅም ነገር ነው። ለምን ባንች ቦታ ያዩታል ነገራቶች። አሁን አንድ አስተማሪ ገብቶ በሚያስተምርበት ሰዓት ፍረስትሬትድ ይሆናል። እነሱ ያንን አንደርስታንድ ላያደርጉ ይችላሉ። ለምን ገና ዲቨሎፕመንታቸው እዛ ደረጃ ላይ ደርስ ይችላል። ግን አሁን አንተ እኔ በማስተምርበት ሰዓት የምታወራበት ወይ የምታወሪበት እኔ እንዴት ሊጎዳኝ ይችላል? እኔ ተዘጋጅቼ ነው የመጣሁት። የእኔንም ሳይድ እኮ አሳይሻለሁ። የእኔ ሳይድ ይሄ ነው፣ በዚህ ሁኔታ ተጎዳው። ያ ደግሞ ኢትስ ቬሪ ኢምፖርታንት ቢልድ ያደርጋል። ሁሌ የሆነ ነገሩ ሲገባ አንቺንም ኮንሲደር ያደርጉሻል። እንዲህ ባረግ ኦኬ ላትወደው ትችላለች፣ ወይ በማይሆን ሁኔታ ልታየው ትችላለች የሚለውን ኮንሲደሬሽን እንጨምርባቸዋለን። which is important። ሰውን ኮንሲደር ማድረግ፣ ለሌላ ሰው ማሰብ። ወላጅም ምናልባት ስለማያሳይ ይሆን ማለት አሁን እንዳልሽው ያለበትን ሁኔታ ያው በአቅማቸው ማለት ነው። ግን በቃ ሁሌ ጠንካራ፣ ሁሌ የምትቺ፣ ሁሌ የምታደርጊ ሰው ሆነሽ እንቀርባለን። አንዳንድ ጊዜ ላናሳያቸው እንችላለን ለልጆቻችን እና ምናልባት ለወላጅ የሚያስፈልግ ይሆናል። በደንብ ያስፈልጋል ብዬ አስባለሁ። ለምን ለወላጅ ሃይ ሪጋርድስ አላቸው ልጆች። አት ዋን ፖይንት ላያሳዩት ይችላሉ፣ ግን በጣም አንቺን ያንቺ ቫሊዩ ማተርስ ቱ ዘም። ያ ደግሞ አንቺን እዛ ጋር ከፍ ያለ ቦታ ላይ ሳይሆን እኔም እኮ እንደዚህ ወርጃ ቃለሁ፣ እኔም ኤክስፒሪየንሴ እንዲህ ነበረ ብለን በምናሳይበት ኦፕን በምናደርግበት ሰዓት ሪሌተብል ይሆናል። ሪሌት በሚያደርጉበት ሰዓት ላይ አንቺን መጥቶ ኮሚኒኬት ለማድረግ ምን ትላላችሁ? እንደነሱ ስለሆነ እናቴም አሳልፈዋለች። ያ እንደውም ለብዙ ነገር ቀድሞ ነው። አሁን ሪስቶሬቲቭ እንደውም ምንድነው ከምንም ነገር ቅድሚያ የሆነ ነገር ከመፈጠሩ በፊት ይረዳል። ፕሪካሽን ይሆናል ማለት ነው። ቀድመሽ ያ ነገር እንዳይፈጠር ብለሽ የምታደርጊው ጥንቃቄ አለ። አንድ ሰው ከቤቱ ሲወጣ ስልኩን ከቶ ምናምን ጋራንቲ የለሽም፣ ሊወስድብሽ ሰው ይችላል ወይም ግን ተጠንቅቀሽ ትወጫለሽ። ገንዘብሽን ይዛሽ እንዲህ ቢያስፈልገኝ ብለሽ ትወጫለሽ። ይሄ ሴም ዌይ ፕሪካሽን ያስፈልገዋል። ልጄ እንዲህ ቢያጋጥመውስ ኢን ዘ ፊውቸር ኦር ክላስ ውስጥ እንዲህ ብትሆንስ ብለሽ ቀድሞ ማውራት ቤት ውስጥ። ያ ነገር አንደኛ ትራስት ቢልድ ያደርጋል፣ ሁለተኛ ሪሌተብል ይሆናሉ ልጆች፣ ሶስተኛ አንቺንም ያንን አይነት ኮኔክሽን ስላላቸው
ኦፌንድ ያደርጋቸውም አንቺን ኦፌንድ አለማድረግ ይሞክራሉ። ቬሪ ኢምፖርታንት ነው። ያው ይሄን ስትይ አሁን ምን ይሆናል አሁን ወላጅ በቃ እንዴት ልበልሽ በቃ ኢንቨንሲቭ አለ አይደል ሁሉም ነገር የተሟላ የተስተካከለለት ሆኖ ይቀርባል ልጆች ፊትና አያውቁትም ልጆች ይመስለኛል። ያም ክፍተትም ይሆናል አንዳንድ ጊዜ የሚፈጥረው ከነሱም ሳይድ ማለት ነው። ሶ እንዳልሽው ይሄንን ማሳየት እና ይሰማቸዋል የሚለውንም ነገር ምናልባት መረዳት የማይሰማቸው ሊመስል ወይ የማይገባቸውም አንዳንድ ጊዜ ሊመስለን ይችላል፣ ግን ይገባቸዋል ይመስለኛል። ያ አንደርስታንድ ያደርጋሉ። እንደው ከምንጠብቀው በላይ አንደርስታንድ ያደርጋሉ። ሶ በኤጃቸው ሁኔታ ማሳየት መቻል አለብሽ ሁኔታውን። አሁን ለምሳሌ ባልና ሚስት ሲጋጩ ያያል አንድ ልጅ። አንዳንዴ ግጭት እንትን ነው አለመስማማት፣ ግን ሲታረቁ ማየት አለበት። ሶ ይሄንን ደብቀሽ ከየት ይማሩታል ካልተማሩት? ሶ ኦኬ ተጣሉ ቅርታ አንዱ ሲል ማየት ማለት ለነሱ ይዘብቅ እንትን ሶ ያንን ሴት እያደረግናቸው ነው። ሶ የራሱ አንዱ ሪስቶር ማድረግ ነው። የተሰበረ ነገር ሪስቶር ሲደረግ ሳይው ራሱ ኦኬ እኔም እንደዚህ ብል ጥሩ ነው ይሄ እንደዚህ ማለት ብለው ማመዛዘንን ያመጣሉ። በትምህርት ቤት አሁን በአንድ የትምህርት ቤት ክፍል ውስጥ ቅድም እንዳልሽው ለጥንቃቄ ተብሎ ይሄንን ፕራክቲስ ለማመዱታላችሁ ይመስለኛልና ምን ይመስላል በአንድ ክፍል ውስጥ? አሁን ለምሳሌ ቀንሽን ሴት ታደርጊያለሽ። ሶ ምን አለ ሰርክል ታይም ይባላል። ሰርክል ታይም ቁጭቲና ታወሪያለሽ። ቀንሽን እንዴት ለመጀመር ታስቢያለሽ? ኦር ሴት የሆኑ የምታወሪያቸው ቀድመሽ የምታወጫቸው አጀንዳዎች አሉ። አሁን ለምሳሌ የሁለት ሰዎች ግጭት ኦር አለመስማማት ኦር በግሩፕ መለያየት ካለ ስለመዋደድ ታወሪያለሽ ክላስ ውስጥ። መለያየት ምን አይነት ኢምፓክት አለው ቀድመሽ ገና ቀኑ ላይ እንደዛም ላይ ኤንድ አፕ ሊያደርግ ይችላል፣ ግን ኦልሬዲ ቀናቸውን ሴት አፕ ታደርጊላቸው። ሶ ቀንህን ወይ ቀንሽ እንዴት ለማዋል አሰብሽ? ዛሬ ምን አቺቭ ለማድረግ አስበሻል? ቤት መንገድ ለመሄድ ዛሬ ምን ለማድረግ ምናምን ሲሉ ሁሉም ተራውን ጠብቀ ያወራል። ፓርት ኦፍ የዛ ክላስ የዛ ኮሚኒቲ አባል ስለሆነ ሶ ያ ቀናቸውን በሃይ ኤክስፔክቴሽን አለ በሃይ ነገር ስታርት ያደርጉታል ማለት ነው። ይሄንን ከመቼ ነው ከስንተኛ ክፍል ነው የሚጀምሩት? ሶ አሁን እኛ ከረንትሊ ያለን ይሄ ከአንደኛ ክፍል ኦር ከኬጂም ሊኖራቸው ይችላል እስከ 6ኛ ክፍል አለ። ከ6ኛ ክፍል በላይ ደግሞ አለ ክላስ ራሱን የቻለ እንደዚህ አይነት ነገር የሚወራበት። ይሄንን ማድረጋቸው ምን ሲጠቅማቸው አየሽ? ጠዋት ላይ በዚህ አይነት ስሜት መጀመራቸው በጣም አንደኛ ጎል አድርገን እስቲ እንዳዋቂ እንኳን ጎል አድርገን ሴት አድርገን ዛሬ ግቤ ይሄ ነው ብለሽ ስትነሺ ያንን ግብ ለማሳካት ትሄጃለሽ። ያንን ራሱ አሁን አንድ ልጅ ከሆነ ሰዓት በኋላ ግብ እንዲኖረው ያደርጋል። ዝም ብሎበት በዋለበት አይደለም የሚውለው፣ አላማ አለው ያለች ዛሬ ጠዋት ይሄንን አቺቭ አደርጋለሁ በትምህርት ስራ በኩል በጸባይ ደግሞ ዛሬ ምንም ኦር ኮንፍሊክት ላይኖረኝ ይችላል ኦር ላልጣላ ይችላል ኦር ላልናገር ይችላል ዛሬ ራሴን ክፉ ነገር ካፌ ላይ ወጣ ብለሽ ለራስሽ ያለሽ ነገር አለ። ግን ብሬክ አያደርጉትም አይደለም እንዳልኩሽ። ያንን ደግሞ ሪስቶር የማድረግ ደግሞ የኛ ፋንታ ነው። ያንን ሲወጡ ኦኬ ኖ ይሄ ነው ቦታው፣ ግን እናውራ እስቲ እንዴት ነው ያን ያረከው ነገር ያረክሽው ነገር እንዴት ኢምፓክት አለው፣ ያንን ማንን አስቀየምሽ ሰላስቀየምሽ ብለን ሪስቶር ደሞኛ እንዲ ሲሄድ እንዲ እናስተካክላለን። ግን ቀናቸውን ቀጥ አድርገው እንዲጀምሩ የምናደርገው ኦፖርቹኒቲ የምንሰጠው ለልጆቹ ነው። መለሳችሁ ከዛ ኢቫሉዌት ታደርጉታላችሁ እንዴት እንደተዋለ? ኦፍ ኮርስ ይኖራል። በኋላ ላይ at the end how was your day አቺቭ ያረጋችሁትን አረጋችሁ ወይ እንዴት ነው ብሎ ደግሞ ዲብሪፊንግ ይኖራል ማለት ነው። ዲብሪፍ ተደራረጋለሽ በዚህ ምክንያት እንደዚህ ያለፈ ምናምን ብለሽ ቀንሽን ደግሞ ታጠናቅቂያለሽ። በጣም ደስ የሚል ይመስለኛል። አይምሯቸው ራሱ እንደዛ መቃኘቱ ራሱ አይደለ? በዚህ መልኩ አሁን ማሰብ ቀንሽን ስለ መዋደድ ለማሰብ መቻል ቀንሽ ላይ ጥሩ ይመስለኛል። አሁን ችግር ሲፈጠርባቸው መተው ያካፍላሉ ማለት ነው። ስለዚህ በዚህ ሂደት ውስጥ አሁን ተማሪዎቹ ምን አይነት ክህሎት እየተማሩ ነው የሚሄዱት ማለት ነው? ኦኬ ሊማሩት የሚችሉት ነምበር 1
ስታንዳርድ ሰት ለራሳቸው ማድረግ ይማራሉ። ሁለተኛ እንዳልኩሽ ቀደም ብዬ የተሰበረ ነገር እንዳለ ሁሉ ነገር ሊቃና አይችልም፣ ግን አትሊስት መሞከር ያንን ሪሌሽንሽፕ ወደ ነበረበት ለመሞከር ያምናሉ። ሁለተኛ ቁጭ ብሎ መወያየትም ሶሉሽን እንደሆነ ይማራሉ። ኢንስቴድ ኦፍ ፊዚካል ቫይለንስ ምናምን እንደዛ ከመሄድ ቁጭ ብለሽ ሆኔ አስቀይመኛ እንደዚህ እንዲያረግከው ነገር ወይ ያረግሽው ነገር ኢሞሽኔን ነክቶኛል ብሎ ራሱ ማውራት ኢትስ አ ቢግ አቺቭመንት። እሱን ሴት ያደርግላቸዋል ማለት ነው። ቀድሞ ችግር ሲፈጠር አሁን መተው ሲፈቱ ታያለሽ። አሁን በራሳቸው መልኩ ማለት ነው ሳያመጡት ወደ ይፈታሉ። በራሳቸው ተታርቀው ሊነግሩሽ ይችላሉ። እንዲህ ተፈጥሮ ፈታ ነው ይልሻል። ኢምፕረስ ትሆኛለሽ። የዛን ሰዓት የስራሽን ውጤት ታያለሽ፣ ደስ ይልሻል። በደንብ ያደርጋሉ። ቤት ይወስዱታል ግን ዩዥሊ እንደ ፓረንቱ እንትን ይላል፣ ዲፔንድ ያደርጋል። ወር አቀባበል አለ። አንዳንዶቹ ያው እንዳልኩሽ ዲፍረንት አለ፣ እንደ ባክግራውንዱ ነው የሚሆነው። እንደ ሀገር ደግሞ እኛ ወደ ዱላ እናመዝናለን። ኮንቨርሴሽን ላይ ትንሽ ወደኋላ የቀረን ይመስለኛል። ንዴት ነው፣ በንዴት ሰዓት አክሽን መውሰድ ነው። ያ ነገር አንዳንዴ ኦፍ ከትራክ ያወጣል። ግን ታያለሽ እዛም ሲያወሩ ልጅ እንደዚህ ብላኝ ምናምን ብለው ሲያወሩ ጥሩ ፓስ ላይ ነው ታያለሽ። አንደኛው ቅድም የጠቀሽልን ይመስለኛል ኃላፊነት መውሰድ፣ ልጆች ኃላፊነት መውሰድ ለሚያደርጓቸው ነገሮች ማለት ነው። አሁን እዚህ ላይ አንድ ልጅ ቢቸገር እንዴት ነው የሚታገዘው በዚህ ፕሮሰስ? አንደኛ ኃላፊነት ለራሱ መውሰድ ካቃተው አንደኛ ካም ዳውን ስለሚሆን ነው መጠበቅ ያለብን። ለምን እኔ አሁን አንቺ በንዴት ወይ በንዴት ሰዓት ብታዋሪኝ ኃላፊነት ልቀበልልሽ አልችልም። አንዳንዴ ዩኒት ታይም ያንን ፕሮሰስ ለማድረግ ፕሮሰስ ከምታደርጊ ጊዜ ይሰጥሻል። ኦኬ 10-15 ደቂቃ ይሰጥሻለሁ። ቁጭ ብለሽ አስቢበት። ወረቀት አለ ይሄን ሪፍሌክት የሚያደርጉት እሱ ላይ ጽፋችሁ ጠብቁኝ ታያለሽ። እዛው ራሳቸው ይጽፋሉ። ከዛ ተመልሰሽ ስትመጪ ታናግራቸዋለሽ በተረጋጋ መንፈስ። ኦር ብሪዚንግ አክቲቪቲ አብረን እንሰራቸዋለን። እስቲ ተንፍስ አብረኝ ለማረጋጋት እንሞክራለን። ኢሞሽናል ከሆኑ ያንከር ከሆኑ ልክ ያንን ተረጋግተው ቱ ዘ ራይት ማይንድ ሲመጡ ደን ይህን ኮንቨርሴሽን ትቀጥያለሽ። ያረከው ምንድን ነው ላያዩት ይችላሉ አንዳንዴ። ኦኬ እንዴት አድርገ አፌክት አረግ ሰው ስትዩ ኒንጃ ሆር አላቅም ምንም እንትን ሊልሽ ይችላል። የዛን ሰዓት ላይ ያንን ሲኔሪዮ ትቀይራለሽ። እኔ አሁን አንድ እንትን ያለኝ የሆነ ተማሪ በጣም ያወራል፣ ክላስ ውስጥ ያወራል፣ ያቋርጣል፣ ሌላ ሰው ያወራል፣ ወይ ተራምዶ ይሄዳል፣ ዲስትራክት ያደርጋል በጣም። ከዛ ያረከው ነገር ምን አረጋ? አስተማሪው ቀጠለን ያልነካውትም አለ። ኦኬ ኳስ የሚወድ ልጅ ነው። ኦኬ ኳስ እየተጫወት ግን እየመጣው ኳሱን ስወስድብህ በጨዋታ ማል ምን ይሰማል እንዴ? እናደዳለሁ አለ። ኦኬ መልስና ተይ ካልከኝ በኋላ ተመልሼ ደግሞ ኳሱን በወስድብህ ምን ይሰማል? በሳጫለሁ። that's the same thing. so ሲኒየሮን ሪሌተብል ታደርጋለች ልጁ ወደሚወስደው አንደርስታንድ ያደርጋል። ኦኬ ያ ክላስሩም ያስተማሪው ነው እያስተማረ ነው። በምትረብሽ ሰዓት ዲስትራክት በምታረግበት ሰዓት ኳሱን እንደመውሰድ ብለሽ ስታስረጁ ሪሌት ታደርጋለች። ወደ እሱ ወደሚወደው ነገር ስታመጩ አንደርስታንድ ማድረጉ ቻንስ ከፍተኛ ይሆናል ማለት ነው። አጀስት አድርገሽ ተመልሰሽ ወሬ ስታረጊው ኦኬ እንደዚህ ሊሰማው ይችላል እንደዚህ በሁኔታው ሲኔሪዮ ትቀይሪላታለሽ ማለት ነው። ስለ ስሜትም መረዳታቸው የሚያድግ ይመስለኛል በደንብ በጣም ያ ኤምፓቲም ያ ነው በቃ ስሜት እንዲህ ቢሆን የሚሰማቸውን ስሜት መቀበል ይቀበላሉ፣ ይገልጻሉ። አይቶሽ ራሱ ዛሬ ትክክል አይደለሽም ምንሽ ነው ብሎ ራሱ ይጠይቁሻል። ለምን አሁን እንደዚህ አንድም መማር የነበረብን ይመስለኛል ትምህርት ቤት ላይ ስለ ስሜታችን ነው እና አይደል ምን እንደሆነ ራሱ እየተሰማሽ ያለው እኮ ላታቂ ትችያለሽ፣ ቃላቱም ላይኖር ይችላል እና በጣም የሚያግዛቸው ይመስለኛል ለልጆች አይደል። በተለይ እንዳልሹ ቅድም መግለጽ የሚያቅታቸው ስሜት ሲተናነቃቸው በቃላት ማውጣት ስትቺ በጣም ሪሊፍ ይኖረዋል።
ሶ ለያንገር ኪድስም አለው። ለምሳሌ ለልጆቹ ካርድ አለ፣ ፊሊንግ ካርድ፣ ኢሞሽን ካርድ። እንደዚህ ንዴት ነው ወይ ምናምን እያልሽ በተግባር ታሳያቸዋለች። ከፍ ሲሉ ደግሞ ማውራት ላይክ ዲስክራይብ ማድረግ ይችላሉ ያለ። ሁለተኛ ሌላ ሶሻል ኢሞሽናል ይባላል። ስለ ኢሞሽንሽ መማር ሰው በራሱ ወይ የራሱ ኢሞሽን አለው ምናምን የሚለውንም እንዲማሩ ያደርጋቸዋል። እንደዚህ አይነት ክላሶች አሏቸው። በጣም ቆንጆ ነው። ትንሽ አንስተነዋል፣ ግን እንግዲህ በዚህ ሂደት ውስጥ ከአንድ አቅጣጫ መስራት አሁን ከአስተማሪዎች ጋር በትምህርት ቤት ውስጥ ብትሰሪውም ወላጆች ጋር መሄድ ያስፈልገዋል አይደለ? ይሄ አይነት እውቀት እንዴት ታየዋለሽ? አሁን እንዴት ነው ወላጆች ያዩታል? ፍላጎት አላቸው ለመማር? ያለው አለ በደንብ ኢንትረስት ያለው የሚጠይቅሽ ጊዜውን ፈጅቶ እንዴት ባረገው ይሻላል ምናምን ብለው። እኛ ደግሞ አስማች አስፖስበል ፓርትነርሽፕ ነው የምንፈጥረው ከወላጅ ጋር። ለምን በአንድ በኩል ብቻ የሚሰራ አይደለም። ይሄ እኛ ጋር የሆነ ሰዓት ቢሉ እዛም የሆነ ሰዓት አለ። አስማቻስ ቀኑ ውሎውን ያደረገው እንዴት አድርጎ እንደነበረ እንዴት ኮሬክት እንዳደረገው ደግሞ ቤት እንልካለን። ፕሊዝ እስቲ ፈርዘር ኮንቨርሴሽን ይኖራችሁ ብለን ፓርትነርሽፕ እንፈጥራለን ማለት ነው። በስትሮንግ ኮሚኒኬሽን ነው ይሄ ነገር ሊሰራ የሚችለው፣ በአንድ በኩል አይደለም። ወይ እዚህ ተሰርቶ ጸጥ አድርገን ምን ተወው ነገር አይደለም። ሁለቱም ሰዓት በሚወራ ሰዓት አይ ፊል ላይክ በጣም ሄልፕፉል ነው ለአንድ ልጅ። በአንድ ሳይድ አይሆንም። ወላጆችም ኢንትረስትድ ናቸው። በምን መጀመር ይችላሉ? አሁን የሚያዳምጡን ብዙ ወላጆች ስላሉ ምን በማድረግ ቢጀምሩት ያለሽ? ቤስት ቲንግ ኢዝ መጠየቅ፣ ልጅን መጠየቅ። እንዳልኩሽ የሆነ ነገር ተፈጥሮ ወይ ተደውሎ ሊነገረን ይችላል። ቤት ጥፋት ሊያጠፋ ይችላል። ያንን በሚያጠፋው ሰዓት ምንድን ነው የተፈጠረው ብናይ እንኳን እንዳልኩሽ ምናየው የኛን ሳይድ ብቻ ነው፣ የኛን ፖይንት ኦፍ ቪው ብቻ ነው። በዛ ሰዓት ያለውን አናየው። ምንድን ነው ብለሽ ትጠይቂያለሽ። በምትጠይቂ ሰዓት ይመጣል። እንደዚህ ሆኖ እንደዚህ ነው ይልሻል። ኦኬ ያን በማድረጋችሁ ምን ኢምፓክት አለው? ምንድን ያለው እንደዚህ? ኦኬ ያንን ስታረገው ምንድን ያሰብከው? ምንድን ያሰብሽው? በጭንቅላትሽ ምን እያሰብሽ ነበር? አንዳንዴ ምንም ሊሉሽ ይችላሉ። ያ ራሱ አንድ ሳይን ነው። ካሁን በኋላ የሆነ ነገር ስታረጉ ማሰብ እንዳለባቸው ሁለቴ ማሰብ ኦር ቲንክ አባውት ምናምን ብለሽ የምታናገሪበትም ይሆናል። ሁለተኛ የልጅሽንም እይታ ማየት ትችላለሽ በደንብ አድርገሽ ያስባል። ስለዚህ መስማት ይቀድማል። መስማት ምንን እያሰቡ እንደነበር ምን አይተው እንደሆነ እና አትሊስት የእነሱንም ለማየትና ለመርዳትም እኮ ስታዳምጪ ነው ለመርዳት የሚመችሽ። በአንቺ ብቻ የምትመሪ ከሆነ ያንቺን ሳይድ ብቻ ነው የምታሳኪ፣ የዛኛውን ሚት ላታደርጊ ትችላለሽ። ምን ሲፈጠር ይመስልሻሉ ልጆች አልታየንም ወይ አልተሰማንም? አሁን አንዳንዴ የባሰ ሄደ እንላለን። በቃ ይሄ አስቸጋሪው ባህሪ እየጨመረ ሄደ እንላለን ልጆች ላይ እና እውነተኛ ምክንያቱ ምን ይመስልሻል? እንደው ከነበረሽ ልምድ ስትመለከች። ዩዥሊ ብዙ ነገር አለ። አንድ ጸባይ መንስኤ አለው። ዝም ብሎ የሚመጣ ነገር የለም። ያ መንስኤ ምንድን ነው ኢንቨስቲጌት ታደርጊያለሽ። ያ ደግሞ በማውራትና በማዳመጥ ነው የሚመጣው። ያለውን ነገር ነው የሚያሳይሽ። አንዳንድ ልጆች እንደኛ ፕሮሰስ አድርገው ሊያወሩ ይችላሉ። ኦኬ ወይ ያ ነገር በተግባር ሊወጣ ይችላል። ወይ ጨዋ ወይ የማያወራ የምትዩ ልጅ ወደ ፈሳደር ረባሽ ወይ አውሪ ወይ እንትን ሊል ይችላል። የዛን ሰዓት ላይ ኳስሽን ታደርጊያለሽ። ምንድን ነው ያለው? ምንድን ነው የተፈጠረው? ለምን እንደዚህ ያረግሽ ብለህ ትጠይቅ። ትሬስ አድርገን መያዝ እንችላለን በኮንቨርሴሽን። ኦር ምን አይነት ነገር ነው ትሪገር የሚያደርገው የሚለውን ስታይ ራሱ ኢትስ ቬሪ ሄልፕፉል ብዬ አስባለሁ። ባክ ስቶሪ ያለው ያንን ማግኘት ነው። እንግዲህ በልጆች ዙሪያ አነሳ ነው እንጂ በየትኛውም ግንኙነቶች ውስጥ የሚጠቅም ይመስለኛል። በደንብ ስቴጅ ይፈጥራል ለኮሚኒኬሽን። እንዳልኩሽ ራስሽንም በዛ ሰው ጫማ አድርገሽ ማየት ትችላለሽ። ኤምፓቲ ይኖርሻል። ያ ደግሞ በጣም ኢምፖርታንት ነው ለሪሌሽንሽፕ ብቲ ለፍሬንድሽፕ ብቲ። አንዳንዴ እኮ የሚያጣለን የዛኛውን ሰው ማየት ሲያቅተን ነው። ያ ምን አስቦ ነው፣ በምን አይነት ቦታ ቢሆን ነው እንደዚህ ያደረገው የሚለው። ያ ደግሞ በጣም ጠቃሚ ነገር ነው ብዬ አስባለሁ።
ምን ድረስ ነው የሚሄደው? አሁን ይሄኛው ፕሮሰስ በጣም ከባድ የሚባል ጥል ወይም በጣም በቃ አስቸጋሪ የሚባል አይነትም ችግር ቢፈጠር ያንንም የመፍታት አቅም አለው? በደንብ አቅም አለው። እንኳን በልጆችና በትምህርት ቤት ዙሪያ እንዳልኩሽ ሪስቶሬቲቭ ጀስቲስ ተብሎ በእስር ቤት ደረጃ የሚደረግ ነገር ነው። እዛ ድረስ መፍታት ከቻለ እዚህ ጋር ማይፈታበት ምንም ምክንያት የለም ብለሽ ታስቢያለሽ። ኮሚኒኬሽን ነው፣ የመማሪያ ነው፣ እንዴት አፌክት እንዳደረገ አይን መግለጫም ነው ለዛ ሰው እና ደግሞ ቆም ብለሽም ራስሽን የምትገመግሚበት ራስሽን የምታይበት እንዲያረኩት እኮ እንዲህ ቢሆን ነው ብለሽ ራስሽን ባላንስ የምታደርጊበት ነገር ነው ብዬ አስባለሁ። አሁን በተጎዳው ሰው ቦታ ላይ ቆመሽ ለመመልከት እንዴ ራስሽ ኢጎ አለ አይደለ? የራስሽ ልክ ነኝ ብለሽ ትቆሚያለሽ እና ከሱ እንዴት ትሻገሪያለሽ? አሁን ምን ፕሮሰስ እዚህ ፕሮሰስ ምን አለ ያንን እንድታረጊ የሚያግዝሽ? እንዳልኩሽ ሁሌ ኢጎ ያ የሚመጣው በዛ ሰዓት ነው፣ ሂት ባለው ሰዓት ነው፣ በዛ ሆት በሆንሽበት ሰዓት ነው። አንድ ተማሪ አንድ ቀንም ሊፈጅ ይችላል፣ በደቂቃ አይደለም፣ 2 ቀንም ሊፈጅበት ይችላል ሪፍሌክት ማድረግ። በሚወጣበት ሰዓት ኦኬ 2 ቀን 3 ቀን የራሱ የሆነ ኮንሲኩዌንስ አለው። ይወጣና ሲመለስ ኦኬ ተረጋግቶ ኒውትራል ሆኖ ይመጣል። ያንን ደረጃ ላይ እስከሚደርስ ድረስ ያንን ልጅ ብትጠይቂው ያ ነው መልሱ። እኔ ምንም አላደረኩም ኦር አንገር ነው፣ ያንን ቁስሉን መቀስቀስ ነው። እስከሚረጋጋ ድረስ ጠብቀሽ ያንን ጠብቀሽ መጀመሪያ ታናግራለሽ። ያንን ልጅ ታናግረዋለሽ፣ ለማሳየት ትሞክራለሽ። የዛኛውን ሰው የተጎጂውን ሰው ፐርስፔክቲቭ ታሳየዋለሽ። ከዛ የተጎጂውም ደግሞ እዛ ቦታ ላይ ተረጋግቶ ሲመጣ ቁጭ ብለሽ በአንድ ጠረጴዛ ላይ ታወሪያለሽ። አንተ ምንድን የተሰማ? ይሄ ደግሞ ጎጁ ምን ተሰምቶ ነው ወደዛ የሄድክበት? ለመጉዳት ያደረሰ ምንድን ነው? በዛን ሰዓት ምን እያሰብክ ነበር? የሚሉት እነዚህ ያልኩሽን ጥያቄዎች በምጠይቂበት ሰዓት እንትን ይላሉ እና ሁሌ ስንዘጋ ይሄ ነገር ደግሞ ቢፈጠር ምን የሚሆን ይመስላል ታልሽ? ቀድሞ ይሄን ነገር ደግሜ ባረገው ምን ይመጣል የሚለው አስተሳሰብ ይኖረዋል ማለት ነው ኦልሬዲ። I feel like that's helpful። በጣም ትዕግስት ይፈልጋል ግን ለአስተማሪዎች አስቸጋሪ ይመስልሻል ሂደቱ? ትዕግስት ሁሌ የምላቸው ነገር ፐርሰናሊ አትውሰዱ ነው። ሁሌ አንቺ የተፈጠረውን ነገር ሁሌ ባክ ስቶሪ ያለው እንዳልኩሽ፣ ሁሉም ልጅ የራሱ ባክ ስቶሪ ያለው እና ከዛ ረባሽ ከሚባል ወሬ ያጠፋል ከሚል ልጅ ጀርባ አንድ ትንሽ ልጅ እንዳለመኖሩን መርሳት የለብንም። እኛ ደግሞ እንደ አዋቂ ደግሞ ራሳችንን ኮንትሮል ማድረግ አለብን ብያለሁ። ያ ደግሞ ኮንቲኒዩስ ራስሽን ትሬኒንግ ያስፈልጋል። ኮንቲኒዩስ የሆነ ራስሽን ኢቫሉዌት ማድረግ ይጠብቅብሻል እዛ ሌቭል ላይ ለመድረስ። ከዛም በኋላ መቶ ተናዶ በሚናገርሽ ሰዓት እሱ ሳይሆን ንዴቱ እንደሚያወራ ታውቂያለሽ። ኦር እሱ ሲሆን ያሳለፈው ነገር ወይ ልጆች ከሆኑ ወይ እንቅልፍ ተኝተው ሳይመጡ ይነጫነጫሉ፣ ኦር ያለው ነገር አለ ወይ የሚፈልገው ነገር ተከልክሎ ሊመጣ ይችላል። ያን ይሄ ሊኖር ይችላል የሚለውን እንደ አስተማሪ ነው ኦር እንደኔ ደግሞ እንደ ቢሄቪየር ላይ እንደሚሰራ ሰው ቆመሽ ማስተዋል ትችላለሽ ማለት ነው። ልክ ያንን ስናስተውል ኒውትራል ነው የምትሆኚው። ለአስተማሪዎች ደግሞ ቅድም ለወላጆች አንስተናል። ለአስተማሪዎች አሁን ለሚያዳምጡ ለሚያዩን ምን ማድረግ ይችላሉ በክፍላቸው ውስጥ ለመጀመር ይሄንን ፕራክቲስ? አንደኛ ለመጀመር እንደ ብዙ ነገር አንድ ክላስሩም ሩል ብለው እንኳን ከማውጣት ከዛ መጀመር ይችላሉ። ክላስሩም ሩል በምታወጭበት ሰዓት ወይ የክላስሩም ኤክስፔክቴሽን ስታወጪ ብቻሽን አውጥቶ መለጠፍ አይደለም፣ አብረሽ ማውጣት። ያ ክላስሩም የኔ ብቻ ሳይሆን ያንቺም እንደሆነ ነው እና የጋራ እንደሆነ ከዛ ትጀምሪ። ያቺ ትንሽ ናት፣ ከትንሽ ነገር ነው። ጠዋት እንዴት አደራችሁ ልጅሽን በማለት ትጀምሪያለሽ ተማሪዎች። ያ ራሱ አንድ ኮኔክሽን ነው አይደለ? ከትናንሽ ነገር ነው አድጎ እንደዚህ ያልኩሽ ኒውትራል ዞን ላይ ኦር ምናምን ላይ የምትጀምሪው ኤፈርት በማሳየት ነው ብዬ አስባለሁ። እነዚህን ነገራቶች በምታደርጊ ሰዓት ሞር አንደርስታንዲንግ ይኖርሻል። ልጆችሽን ተማሪዎችሽን ታውቂያቸዋለሽ።
ማን ምን እንደሆነ ከስምና ከአንድ ግሬድ በላይ ያለውን ተማሪ ታውቂዋለሽ which is very important so ያን በምታውቂ ሰዓት ችግርም ኖሮ ለማውራት አይከብድም ግን ምንም በሌለበት ችግር ቢፈጠር ለመፍታት ከባድ ነው መተማመኑ በሌለበት ግንኙነት የለሽ አሁን ለምሳሌ አንቺ ማታውቂው ሰው መንገድ ላይ ለዚህ አድርጊው ብሎሽ ቢሄድ የታቀኛል ብለሽ ነው ታልፊ ምንም ኢምፓክትድ አትሆኝም አሁን ግን ወዳጅ የምትይው ወይ ብታከብሪው ሰው ጊዜ ሰጥቶ ሶፊ ይሄን ነገር ብታስተካክዩ ቢልሽ ቆመሽ ለማሰብ ይሆናል ልክ እንደዛ ነው አንድ አስተማሪ ከ50 ደቂቃ ከ45 ደቂቃ በላይ ከአንድ ሳብጀክት በላይ ከማስተማር ውጪ ሰው እንደሆነ ኤፈርት እንዳለው ኬር እንደሚሰጠው አንዳንዴ ትምህርቱ እንዳስተማሪው ነው ይባላል እንደሱ አቀራረብ ያንን ሳብጀክት ወጇልሽ ሶ እንደዛ ነው ኤፈርት በሚያደርግበት ሰዓት ሞር ኮኔክሽን ይኖርሻል ለማስተካከልም እንትልሻል ማለት ይቀልሻል ስለዚህ ከትምህርቱ ውጪ ነው የሚሰራው ይሄ ነገር ማለት ነው ግንኙነቱ ላይ ኢንቨስት ማድረግ አለበት አስተማሪ ለልጆቹም እድል መስጠት ይኖርበታል ወይ ይኖርበታል ማለት ነው በጣም አስፈላጊ ነው ምሳ ሰዓት አብሮ ኳስ መጫወት ሊሆን ይችላል ቁጭ ብሎ እነሱ ሲበሉ አጠገባቸው በመዋራት ሊሆን ይችላል ባውንደሪውን በጠበቀ ሁኔታ ማንነታቸውን በትንሽ ሁኔታ ከፍተን ብናሳያቸው ኦኬ ወይ ሚስተር ወይ ሚስ እንትና እኮ ሰው ናት ለኔ ፊል ታደርጋለች ከዛ ደግሞ ክላስ ውስጥ እንዳልኩሽ የክላስሩም ኤክስፔክቴሽን ወይ ህጎች ብለን በመናወጣባት ሰዓት እኔ እንዳታወራ እንዳትቆም ምናምን ብለጥፍ ፈርተው ሊያደርጉት ይችላሉ ግን ያ አንደርስታንድ ያደርጉት ኦኬ እንደ ክላስሩም ቁጭ ብለን እዚህ ክላስሩም ውስጥ ምን ቢደረግ ልንስተካከል እንችላለን እስቲ አንቺ ሶፊያ እስቲ አንድ ተማሪ ያልሽ በመተጠይቅበት ሰዓት ያንቺም ድምጽ የተሰማ ይመስልሻል አንቺ እኮ የምትፈልጊውን ታስገቢያለሽ በዛ ሰዓት ግን ቢሆንም ያን ድምጽነት ሲሰማሽ I'm a part of a classroom ይሄ አስተማሪ ለኔም ቦታ ይሰጠኛል ብለሽ የመከተልን ትልሽ ከፍተኛ ይሆናል ማለት ነው አሁን ይሄ ሂደቱ ለምሳሌ አንድ ችግር ተፈጠረ ከዛ ፕሮሰሱን ሞከር ነው እንግዲህ አሁን ችግሩን አነሳን እንጂ እንደገባኝ ከሆነ ግን ይሄን የምታረጊው በመጀመሪያም በሁለቱ መሃል በአስተማሪና ተማሪ ወይ በወላጅና በልጅ ወይም በሌላም ግንኙነቶች ውስጥ የተሻለ ኮኔክሽን እንዲኖር መሰለኝ ይመስለኛል የመጀመሪያው ክፍል የመጀመሪያው ስቴፕ አይደለ ችግሩ በኋላ ያው መፈጠሩ ላይ ስለማይቀር የሚሆን ነገር ነው እንጂ ስትጀምሪው በዛ ምክንያት ብቻ ላይሆን ይችላል የምትጀምሪው እንዳልኩሽ እንደ ኮሚኒቲ የምትጀምሪው ነገር ነው እንደ ክላስሩም የምትጀምሪው ነገር ነው ይሄን ከጀመርሽ በኋላ ደግሞ ችግሩ ከመጣ ደግሞ አብረሽ ሶሉሽን ላይ የምትገቢበት ነገር አንድ ቅጣት ዝም ብሎ እንዲያርጋል ነው ውጣ አይደለም ሪስፖንሲቢሊቲ መውሰድ አለበት ያ ሰው ላጠፋው ጥፋት ማስተካከል መቻል አለበት ቻንስ መሰጠት አለበት ልጅ ነው አዳግ የሚያድግ ሰው ነው ሶ ያን ደግሞ ቻንስ ሲሰጪው it's very ደስ የሚል ነገር ነው ኢምፓወር ታደርጊዋለሽ ለራሱ ላይፍ ኢምፓወርመንት ትልቅ ነገር ብዬ አስባለሁ እና የመጨረሻ አይደለም ጥፋት ማለት የመጨረሻ ስህተት ይታረማል ይቀጥላል እኔ ሁሌ ነው የምላቸው ተማሪዎቼ እኛ መልአክ አይደለም እኛ ሮቦት አይደለም ሮቦትም ስልክም ስታክል ያደርግ ይችላል ሶ ጥፋት ይኖራል the problem is ጥፋት ለምን አጠፋችሁ አይደለም ሶሉሽኑ ምንድነው እኔ ከነሱ ፐርፌክሽን መጠበቅ የለብኝ እኔ አንድ ክፍል ውስጥ ሆነ አንድ ዴስክ ላይ ለ50 ደቂቃ ወይ ለ45 ደቂቃ ጸጥ ብለሽ አዳምጠሽ ነው ጽፈሽ ገልብጠሽ ውጭ ብትይ ሊሰለቸኝ ይችላል እኔ እንግዲህ እነሱ ታላቅ ነኝ ሞር አቴንሽን ስፓን ሊኖረኝ የሚገባ ሞር ስቴብል ሞር ካልም መሆን ነው ሶ እኔ ያቃተኝ ነገር እንዴት እነሱ ላይ ተጠብቃለሁ እነሱን ደግሞ ከጠበቅኩኝ ኦኬ ካጠፉ ደግሞ እንዴት ነው ሶሉሽኑ እኔ የምፈልገው ሶሉሽን እንዲኖራቸው ነው ወደፊትም ያንን ይዘውት እንዲሄዱ ነው የምፈልገው ሶሉሽን ቤዝድ የሆነ አስተሳሰብ እንዲኖራቸው ነው የምፈልገው ችግር ሲኖር ስታክ እንዲያደርጉ አይደለም ሰው ላይ ዲፔንድ እንዲያደርጉ አይደለም ኦኬ እንዲህ ጠፍቷል እንዲህ ማድረግ አለብኝ ሶሉሽን መፈለግ አለብኝ የሚለው አስተሳሰብ is very important ለአንድ ታዳጊ ወር ለአዋቂም ቢሆን ይገስባል
አሁን እንዲህ አይነት ትምህርት ቤቶች ቢበዙ እንዲህ አይነት ልምምዶች ያላቸው ትምህርት ቤቶች እየበዙ ቢሄዱ ምን የሚፈጠር ይመስልሻል? አንደኛ ሪሰርች በሚያሳየው ሁኔታ ተማሪ የሚባረር እንኳን ይቀንሳል። ይሄ ትልቅ ጥፋት የምትዩ ነገር ይቀንሳል። አካውንታቢሊቲ ይኖረዋል። ኃላፊነት ከምንም በላይ አንድ ልጅ ለራሱ ጥፋት ኃላፊነት ይወስዳል። so that's very important። ኃላፊነት ያለው ዜጋ ማፍራት ለፊውቸር ሰክሲድ ነው። እንደ ሀገር ሁኔታ የምናድግ ይመስለኛል። ያንን ኃላፊነት ሰው ቢኖረው ለሚያደርገው ነገር ቢሰማው ትልቅ ነገር አቺቭ እናደርጋለን ብዬ አስባለሁ። ይሄ ነገር ቢስፋፋ ብዬ የመጨረሻ እንግዲህ የምትሰጪን ሀሳብ በዚህ ጀምሩ ለሁላችንም ማለት ለወላጅም ለልጆች አካባቢ ላለ ማንኛውም ሰው ቅድም ብለሽናል፣ ማዳመጥ መጠየቅ ብለሽናል። መጨመሪው ካለን ማለት የምፈልገው ነገር አንደኛ ልጆች ከምናስበው በላይ ያውቃሉ ነው፣ ያስተውላሉ። ሶ ኤክስፕሌን ማድረግ አለብን ከትንሽ ሶ ሪሌት እንዲያደርጉ የእነሱ ብቻ ሼም እንዳይኖር። እንደ አንድ ሀገር ሁሌ ብቸኝነት፣ ገለልተኝነት ይሰማናል። አንድ ነገር ሲፈጠር እኔ ብቻ ላይ የሚፈጠር ይመስለኛል። ለምን ያንቺን ስለማላቅ ነው። ያንቺን ግንባቅ ሶሉሽን ላይ እንደርሳለን። ኦኬ አንቺን ማጋጥሞሻል፣ እኔም ማጋጥሞኛል፣ እንዴት አረግሹ ፈታሹ፣ እኔ ደግሞ እንዲህ ባረጌ በፈታው የሚለው ላይ እንደርሳለን። ሶ ያን እንደዚህ አይነት ሶሳይቲ እና እንደዚህ አይነት ኮሚኒቲ ብንፈጥር አይ ቲንክ በጣም ሄልፕፉል ነው። እንደ ሀገር ሁኔታ ያሳድገናል ብዬ አስባለሁ። እንደ ኢንዲቪዥዋል እንኳን ጥሩ ቦታ ያደርሳል። በስራ ሁኔታ ላይ እንደዚህ አይነት ኮመንት የመውሰድ አፕላይ ማድረግ ራስሽን ሰልፍ ሪፍሌክት ማድረግ ነገር ቢኖረን ብዙ ቦታ ላይ እንደርሳለን ብዬ አስባለሁ። እያደገ ሲሄድ ደግሞ ሁሉም ነገርሽን ይነካል። ይሄ በደንብ የሚነካ ነገር ነው። አሁን አታርግ ባርግ ይጀምራል። ወደፊት እንዳልኩሽ ትዳር ላይ ሊገባ ይችላል፣ ስራ አጋር ላይ ሊገባ ይችላል። ከጓደኞችሽ ጋር እንኳን ያለሽ ኢንተራክሽን ላይ አፌክት ያደርጋል። ቆመሽ ምን አጥፍቼ ነው ኦር ሁሌ ከመጠቆም ውጭ ቀድመሽ ራስሽን ታያለሽ። ከዛ ደግሞ እኔ ሶፊ እንዴት አሰበች ኦር ሶፊን በምን አይነት ሁኔታ አፌክት አረኳት ብዬ ራሱ ለእኔ ማሰብ it's a big progress። እንደ ሶሳይቲ አንዳንዴ ላክም ያደርገናል ከኔ ጀምሮ እያስባለሁ። በጣም እናመሰግናለን ቤተል። Thank you so much። ምናልባት ተመልካቾቻችን ያው ያንቺን አድራሻ ይበልጥ ደግሞ ለመማርም ካሰቡ እሱንም እናካፍላቸዋለን። ያው እንደ ባለሙያ የምታግዣቸው ነገሮችም ካሉ ስለመጣሽ በጣም ነው የምናመሰግነው። Thank you so much። በሚቀጥሉት ደግሞ ሌሎች በልጆች አስተዳደግ ዙሪያ ብዙ ነገር እናወራለን ተባብለናል። እንግዲህ እንጠብቅሻለን። Thank you so much። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።